የሚመሳሰሉ ኩኪሶች ያለ ምንም ቅርጽ ማውጫ እንዴት እንደሰራው ነው ማሳያችሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ ኮሜንት እያደረጋችሁ እንግዲህ አብራችሁን ቆዩ። እዚህ ጋር እንግዲህ የተጠቀምኩት ሾርትሊንግ ነው። ሾርትሊንጉ ደግሞ 220 ግራም ነው ያደረኩት። እሱን እንግዲህ በደንብ አድርጌ እንደዚህ ሚክስ ካረኩት በኋላ በደንብ እንደዚህ በስፓቱላ እንግዲህ ጥቅጥቁን እያደረኩኝ 3 እንቁላል ነው የተጠቀምኩት። 3 እንቁላል እንግዲህ በዚህ መልኩ እንደዚህ ከመታውኝ በኋላ ቻናሌን እንግዲህ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ አበረታቱኝ። 3ቱን እንግዲህ እንቁላል እንደዚህ ሚክስ ካደረኩኝ በኋላ ቫኒላ ነው እዚህ ጋር የምጠቀመው። ቫኒላ አድርጌ ትንሽዬ ደግሞ የግማሽ የሚሆን የሻይ ማንኪያ ጨው፣ እዚህ ጋር የሻይ ብርጭቆ ትንሽ ዘይት አድርጌ እንግዲህ አንድ ላይ ማዋሃድ ነው። በደንብ አድርጌ ካዋሃድኩት በኋላ የማደርገው ምንድነው ፍርኖ ዱቄቴ ነው። ፍርኖ ዱቄቴ 600 ግራም ነው የተጠቀምኩት። 600ን በስፓቱላ እንደዚህ ነካ ካደረኩት በኋላ በእጄ ነው በደንብ ማሻው፣ በዚህ ስለማይመች ዱቄቱን ነፍቼ ስላስቀመጥኩት ነው። በደንብ መነፋት አለበት። እየነፋን ብንጠቀመው አሪፍ ይሆንልናል። ከዛ እንግዲህ በደንብ እሽት አድርገን በእጃችን በዚህ መልኩ ማብቃት ነው። በደንብ አድርገን ማለት ነው እያዋሃድን ነው። የእናንተ ሰብስክራይብ ማድረግ፣ የእናንተ ላይክ ማድረግ፣ የእናንተ ኮሜንት መጻፍ ለእኔ በጣም ብርታት እና ብርታት እንድትሆኑኝ እንግዲህ ይሄንን ማድረግ እንዳይረሳ። እዚህ ጋር በደንብ ነው ማሻው። በደንብ አድርጌ ካሸሁት በኋላ እንግዲህ የማደርገው ምንድነው እንደዚህ ነው ያካፈልኩት፣ 2 ቦታ በዚህ መልኩ ካካፈልኩት በኋላ እንግዲህ ካካው ነው የምጨምረው እዚህኛው ላይ ማለት ነው። እዚህ ጋር ካካው ነው የምጨምረው። በካካው አድርጌ እንግዲህ በደንብ እስኪዋሃድልኝ ድረስ በደንብ ማሸት ነው። በደንብ አሸዋለሁ። አያችሁ፣ እንዲህ ከተዋሃደልኝ በኋላ እንግዲህ ምንድነው ማድረገው በደንብ ካሸሁት በኋላ ይሄንም አንድ ላይ አድርጌ እኩል እንዲሆንልኝ እዛ ጋር 2 ማንኪያ ካካው ስለተጠቀምኩኝ እዚህ ጋር 2 ማንኪያ ፍርኖ ዱቄት ጨምሬ ለስላሳነቱ ተመሳሳይ እንዲሆንልኝ ልዩነት እንዳይኖረው እንደዚህ አረኩኝ። በዚህ መልኩ አድርጌ ፌስታል ውስጥ ከትቼ እንግዲህ ፍሪጅ ውስጥ ነው የማስቀምጠው። ለ10 ደቂቃ ፍሪጅ ውስጥ በዚህ መልኩ አስቀምጠዋለሁ። ከዛ እንግዲህ በእጄ በዚህ መልኩ እንደዚህ ያድቦልኩት በእጄ እንዲህ እያደረኩኝ ነው። ቪዲዮ እንዳይረዝም ብዬ ነው እንደዚህ ካደበለበልኩ በኋላ ማሳያችሁ። ከዛ እንደዚህ የካካውንና ነጩን ፓርቲ እያደረኩኝ በዚህ መልኩ አድርጌ እንግዲህ ጫን ማለት ነው። እዩት። ከዛ በኋላ እንደዚህ ማድረግ ነው። አለማድረግም ይቻላል። እኔ ማድረግ ስለፈለኩ ነው። እዩት እንዴት እንደሚያምር። ብንፈልግ በተመሳሳይ ብንፈልግ ደግሞ እንደዚህ እያደረግን እንግዲህ በእጃችን እያድበለበልን በዚህ መልኩ ነው የምንሰራው። አያችሁት እንዴት እንደሚያምር። ምንም ቅርጽ ማውጫ አያስፈልገንም ማለት ነው። ይህን ደግሞ የካካውን ብቻ አድርጌ መሀል ላይ ደግሞ ብቻውን ፓርት አድርጋታለሁ። እዚህ ጋር ደግሞ ነጩን ብቻ አድርጌ መሀል ላይ ደግሞ የካካውን፣ እዚህ ጋር ደግሞ ሌላኛው ቅርጽ ያወጣሁት በዚህ መልኩ ነው ያድበለበልኩት። ከዛ ቅጠል እንዲመስልልኝ የፈለኩት ከዛ ሁለቱን እንዲያድርጌ እንግዲህ ሞር ቅጠል እንዲመስልልኝ ደግሞ በቢላ በዚህ መልኩ እንደዚህ እያደረኩ እንግዲህ ሁሉንም በዚህ መልኩ እያድበለበልኩ እያደረኩ ነው የሰራሁት። እናንተም እንግዲህ እኔ በተጠቀምኩት መስፈርት ሁሉንም እያንዳንዱ እንደዚህ ከሰራችሁ በጣም ቆንጆና ጣፋጭ የሆነ ኩኪስ በየቤታችሁ ሰርታችሁ ለልጆቻችሁ ከሻይ ጋር ማቅረብ ትችላላችሁ። እናንተም ለቡና ቁርስ ለፈለጋችሁት ነገር በዚህ መልኩ እየሰራችሁ እንግዲህ ቤት ውስጥ መጠቀም ትችላላችሁ።
እና ግማሹን የቀረኝን ደግሞ በዚህ መልኩ ዳምጬ እኔ እንግዲህ የቅርጽ ማውጫ ላይ ለእናንተ ለማሳየትና ውበትም ስላላቸው መቀላቀል ስለፈለኩ ነው። በዚህ መልኩ ነው እንደዚህ ያወጣሁት። ቢጫውንም በዚህ መልኩ ከዳመጥኩት በኋላ እንደዚህ ክብ ክብ እያደረኩኝ ይሄን ክብ ክብ ያደረኩት መሀል ላይ ስትሮበሪ ጃም ማድረግ ስለፈለኩ ነው። እንደዚህ ባለን ነገር መሀሉን እንደዚህ ክፍት ክፍት እያደረግን ውስጥ ላይ ስትሮበሪ ጃሙ እንዲቀመጥልን እንዲህ ክፍት ክፍት እያደረግን ነው እናስቀምጠው። በማንኪያም ይሆናል በሆነሽ ክብ በሆነሽ ነገር ውስጧን ወጋ ወጋ ማድረግ ነው። ከዛ እንደዚህ ፓትራችን ላይ ከደረደርነው በኋላ ስትሮበሪ ጃማችንን እንደ በስቲም መልኩ አቅልጠነው ልክ እንደዚህ ትንሽ ትንሽ ላዩ ላይ እንጨምርበታለን። ሌላኛው ደግሞ የለውዝም ሰርቻለሁ። አንደኛ የለውዙ ደግሞ በእጄ እንደዚህ ካልቦለቦልኩት በኋላ ሁሉንም በዚህ መልኩ ነው ያልቦለቦልኳቸው። እንዲህ እያደረግኩኝ ይሄኛው ተለቅ ተለቅ ይላል ከመጀመሪያው። እዚህ ጋር ለውዙን ምንም አይነት ስኳርም ሆነ ጨው አልተጠቀምኩም። ዝም ብዬ ቆልቼን የፈጨሁት። ከዛ በኋላ ውሃ ነው ባንዱ ሳህን ያደረኩት። ያድቦለቦልኩትን እንግዲህ እንደዚህ በዚህ መልኩ ውሃ ውስጥ እየነከርኩኝ ለውዜን እንደዚህ ለውዝ ውስጥ እያዋሃድኩ እንግዲህ በዚህ መልኩ ነው ፓትራይ ላይ ማስቀምጠው። እዩት፣ ውሃ ውስጥ አደርገዋለሁ። ከዛ በኋላ እኔ ውሃን የተጠቀምኩት፣ እናንተ ግን የአስኳሏን ነጯን ፓርት ብቻ ማለት ነው መጠቀም ትችላላችሁ። ነጯ ፓርት ውስጥ እንደዚህ ሊጣችሁን እያስቀመጣችሁ ከዛ በኋላ ለውዝ ውስጥ እያረጋችሁ መጠቀም ትችላላችሁ። ግን ደግሞ በዚህ መልኩ ማድረግ ይቻላል። ውሃ ውስጥ እያስቀመጥን ከዛ በኋላ እያወጣ በለውዙ ጋር እያዋሃድ ነው ፓትራችን ላይ ማስቀመጥ ነው። በተለይ የለውዙን የእውነት ሞክሩት። በጣም ነው የሚጣፍጠው። በጣም ነው የምትወዱት። በ180 ዲግሪ ለ30 ደቂቃ ካበሰልኳቸው በኋላ ይሄንን ይመስላሉ። በዚህ መልኩ እናንተም በየቤታችሁ መስራት ትችላላችሁ። ለቻናሌ አዲስ የሆናችሁ እንግዲህ እንደዚህ አይነት ቲፖችን እንድለቅላችሁ ከፈለጋችሁ ቤቱን ሰብስክራይብ እያደረጋችሁ እንዲደርሳችሁ እኔንም እያበረታታችሁኝ እላለሁ። እወዳችኋለሁ። መልካም ቀን ይሁንላችሁ። እናንተም በየቤታችሁ በዚህ መልኩ መስራት ትችላላችሁ። ባይ